መድኃኒት ተገኝታለች። እንግዲህ ማመን አቅቷታል። ምንም ልታምነው አልቻለችም። ቃዲስ እንግዲህ መድኃኒት ያለችበትን ሁኔታም አግኝቶ እንግዲህ መጥቶ ለአብኤል ተናግረው እንግዲህ ለአብኤል እንግዲህ ከማሚ ጋር ሆኜ ነው መነግርሽ እንደዚህ አልነግርሽም እያለ እያጓጓት ነበረ። ማሚ ሲሰማ እንግዲህ ማመን ነው ያቃታት። ዘመንህን በሙሉ ቸር ወሬ እያሰማክ እያለች በጣም ነበረ ስታመሰግን የነበረው ማለት ነው። ማሚ እንግዲህ በል እሺ አሁን ውሰደኝ፣ እሷ ያለችበት ቦታ ውሰደኝ፣ በደንብ እርግጠኛ እንዲሆን እንድረጋገጥ እንድትወስደኝ እፈልጋለሁ፣ እዚቹ ጋር ጠብቂኝ፣ ልብሴን ቀይሬ እመጣለሁ፣ ቃዲስ ምን ብዬ እንደማመሰግንሽ አላቅም በማለት እንግዲህ ማሚ በጣም ደንግጣለች። ምክንያቱም እሷ በህይወት አለች ብላ አላሰበችም ነበረ። አንደኛ ነገር ደግሞ በህይወት ካገኘዋት በህይወት ምናልባት በህይወት ካለች ኤትነቷን እፍቃለሁ ኤቴ እንዳልሆነች እክዳታለሁ ብላ ነበረ ማለት ነው ማሚ እንዳለችው። እንግዲህ በህይወት ስታገኘው እንግዲህ አንቺ ከዚህ በኋላ ኤቴ አይደለሽም በማለት እንግዲህ ክሯን ይዛ እየማለችላት ነበረ ማለት ነው። ማሚ እንግዲህ በጣም ነው የደነገጠችው። ሆቴል ድረስ ከሄደችን በኋላ እንግዲህ ደበደበቻት ማለት ነው። በጣም ነው ቅጥቅጥ ያደረገቻት። አንቺ ምን አድርገሽ ነው ህይወቴ ላይ ትዳሬ ላይ ባሌ ላይ ደሬስ ምን አድርጎሽ ነው ይሄን ሁሉ ልታደርጊ የቻልሽው? በምን ምክንያት ነው ይሄን ሁሉ ልትፈጽሚ የቻልሽው? እያለች እንግዲህ ማሚ ብዙ ነገር ነበር እያለቻት ማለት ነው። ወይዘሮ መድኃኒት እንግዲህ መስማም ጥጥ ነው የራሷ የመሰላትን ነው እንጂ ሰው የሚላትን የሚጠዳምጥ ሰው አይደለም። ወይዘሮ መድኃኒት እንግዲህ በጣም ደንታ ቢስና ደንታ የሌለ ሰው ናት ማለት ነው። በዚህ ሰዓት እንግዲህ ማሚ በጣም ተጨንቃ ነበረ። ወደ ሆቴል ከሄደችን በኋላ እንግዲህ እስኪ በቃ ጠፈጠፈቻትና አንቺ ከዚህ በኋላ ኤቴ አይደለችም ብላ እንግዲህ ክሯን ይዛ ከማለችለትን በኋላ ማሚ ወደ ቤት ተመለሰች። ወደ ቤት ስትመለስ እንግዲህ ቀጥ ብላ ቤት ድረስ መጣች ማለት ነው። ቤት ድረስ ስትመጣ እንግዲህ ሳሎን ላይ ነበረች። ዳጣ የታለች ማርቲ ትላታለች ማለት ነው። አንቺ ሴትዮ ደረጀ ከመጣ ጥሩ ነገር አይፈጠርም፣ ችግር ይፈጠራል፣ ከዚህ ብትወጪ ይሻልሻል፣ ማሚ ደግሞ እዚህ የለችም እኔ አላየኋትም ትላታለች ማለት ነው። እንደዛ ስትላትም አልሰማቻትም። ቀጥ ብላ እንግዲህ የማሚ ክፍል ድረስ ሄደች። በሩ ከፍታ ስትገባ አንቺ ሴትዮ እቷን አንቃ ገላለች፣ ልታስብይኝ ነው አንቺ ቤቴ ውስጥ የምትመላለሺ? ምን አለበት ከህይወቴ ብትወጪ ብትርቅልኝ እያለቻት ነበረ ማለት ነው። ማርቲ እኔ አንድ ጊዜ አንድ ደቂቃ ሰተሽኝ እንድታዳምጪኝ ነው የሚፈልገው እንጂ ካንቺ ምንም ነገር አልፈለኩም ትላታለች ማለት ነው። እኔ ምንም ልሰማሽ አልፈልግም፣ ውጪልኝ ከቤቴ ሂጂልኝ ትላታለች ማለት ነው። አንድ ነገር ነግርሻለሁ፣ ነገር ግን አቶ ደረጀ የሰላም የወለደችው ልጅ የአቶ ደረጀ ልጅ ነው ትላለች ማለት ነው። ማሚ በዛ ሰዓት ደንግጣ ፍጥጥ ብላ እያየች ነበረ ማለት ነው። አብኤል እንግዲህ ገና ወይዘሮ መድኃኒት ስትገኝ እኔ ሄጄ አያታለሁ ስትል ማሚ እኮ ወይዘሮ መድኃኒት እኮ አክስቴ ወንጀለኛ ናት፣ ፖሊስ ይዘሽ ነው እዚህ መሄድ ያለብሽ እንጂ እንደዚህ መሄድ የለብሽም ትላታለች ማለት ነው። ቆይ መጀመሪያ እራሴ ሄጄ መረጋገጥ አለብኝ፣ አይሆንም ትላ ብቻውን ሄደች ማለት ነው። አብኤል እንግዲህ በጣም ደስ አላት። በጣም ነው የተደሰተችው። ቃዲስንም በጣም እያመሰገነችው ነበረ ማለት ነው። ከተገኘችን በኋላ እንግዲህ ማሚ አብረን ልንሄድ ስላት አትሄጂም አለቻት ማለት ነው። አብኤል እንግዲህ ወደ አቶ ደረጀ ጋር ደውላ አባዬ አክስቴ ተገኝታለች ትላታለች ማለት ነው። የት ነው የተገኘችው? የት አገኘሻት? ይላታል ማለት ነው። አቶ ደረጀ ማሚ እንደሄደች ስትነግረው እንዳይገናኙ እኔ ከሷ ጋር መኖር ነበረብኝ እያላት ነበረ ማለት ነው። አቶ ደረጀም እንግዲህ በዚህ ሰዓት በጣም ተጨንቋል። የሚያደርገው ነገር አጥቷል ማለት ነው። ሰላም ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁልኝ? ደህና ናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። ወይዘሮ መድኃኒት እንግዲህ ቤት ድረስ ሄዳ ማሚን ለመሳመን እየሞከረቻት ነበረ። ናታን ደግሞ አቶ ደረጀ ቢሮ ድረስ ሄዶ ከአቶ ደረጀ ጋር እያወራ ነበረ። አባዬ ቪዲዮ እንዳለ እኮ ታውቃለች፣ አልነግራታለሁ አትነግረውም ይላታል ማለት ነው ናታን ለአቶ ደረጀ። አቶ ደረጀ እሷ ቪዲዮ ጨክነን እንደማንለቅበት ስለምታውቀው ምንም ማድረግ ስለማትችለው ሄዳ ለማርታ ትነግራለች ይላታል ማለት ነው። አቶ ደረጀ እንግዲህ በዚህ ሰዓት በቃ እሷ ትናገራለች፣ ከዚህ በኋላ ለመናገር ተዘጋጅታለች። ምክንያቱም የእሷ ቪዲዮ በጣም ጨክነን ቪዲዮ እንደማንለቅበት ስለምታውቀው ትናገራለች ናታን። ምክንያቱም ዳጣን አሁን እሷን ካገኘቻት ማርታን ካገኛት ቀጥታ ነው የምትናገራት። ቪዲዮውን ደግሞ ጨክነን እንደማንለቅበት ታውቃለች
ይላል ማለት ነው። አቶ ደረጀ ለናታን አይ አባዬ ላትነግረው ትችላለች ባትናገረው ዝም ብትለው ይሄም እስከ መጨረሻ ዝም ብትለው ለነበረ ማለት ነው። አቶ ደረጀ እንግዲህ የበፊቱም እንግዲህ ናታን ተረድቶት እያገዘ ነበረ፣ እየረዳ እየደገፈ ነበረ። ሁለተኛ ላይ እንግዲህ ሲሆን ናታን አቶ ደረጀን ችላ አለው ማለት ነው። በጣም ደንግጧል። በጣም የሚያደርገው ነገር ሀቷል ማመን ያቃተው በጣም ከአቶ ደረጀ የማይጠበቀው ነገር ስለሆነበት በጣም ተጨንቋል ናታንም በዚህ ሰዓት ማለት ነው። አባዬ እባክህ ሁለተኛ የወለድከው ልጅ ሰላም እየወለድከው ለማሚ ይሄን እስከ መጨረሻ ባትናገረው ጥሩ ነው ይላል ማለት ነው። ይሄንን እኮ መድኃኒት ሰምታለች ሄዳ ትናገራለች። እሷ ደግሞ ካልተናገርኩ እያለች ስለነበረ ሄዳ ትናገራለች። ስለዚህ ምንም ማድረግ አልችልም ሄዳ ትናገረው ከፈለገች እንደፈለገች ታድርገው እያለ ነው አቶ ደረጀ እንግዲህ ቢሮ ውስጥ ነው እየተጨናነቀ ይገኛል ማለት ነው። እዚህ ጋር ጥፋት ያለው ራሱ ጥፋቱ ግን የአቶ ደረጀ ነው። ምክንያቱም እናገራለሁ እያለ ረጅም ጊዜ ሆኖታል ማለት ነው። ድራማም ቢሆን እንግዲህ እውነት አለው ማለት ነው። እውነቱ ስንናገር እንግዲህ አቶ ደረጀ የተፈጠረውን ነገር በጊዜ በትኩሱ ሁሉንም ነገር ዘርዘር አድርጎ ለማሚ ቢያስረዳት ማሚ አይደለም የራሷን ባል አይደለም የራሷን ቤተሰብ ቀርታ የሌላ ሰውን ችግር የምትረዳ በደንብ የምታዳምጠው በደንብ የምታስተዋል ሴት ናትና በደንብ ቢነግራት ኖሮ ሁሉንም ነገር ዘርዘር አድርጎ ቢያስረዳት ማሚ በጣም ትረዳዋለች ማለት ነው። አቶ ደረጀ ግን ደብቆ በማስቀመጡ ነገሮቹን አቃላለሁ ብሎ አሰበ እንጂ ነገሮቹን እያከረረ ነው እየሄደ ያለው ማለት ነው። ምክንያቱም አቶ ደረጀ ከአቶ ደረጀ ሳሰማ ስትቀር መድኃኒት እንግዲህ ሄዳ ለማሚ ከተናገረች ማሚ ከመድኃኒት ስትሰማና ከአቶ ደረጀ ስትሰማ አንድ አይሆንም ማለት ነው። ምክንያቱም በጣም ከባድ ነው ለሰላምዬ ራሱ በጣም ከባድ ነው የሚሆነው ማለት ነው። አንድ ቤት ውስጥ እንግዲህ እየኖሩ ከባሏ ጋር እየተኛች ባሏን አስማገጠች እንደዚህ መቆየቷ በጣም ከባድ ነው ለማሚ ማለት ነው። ማንኛውም ሴት የማታደርገው ነገር ነው እንግዲህ ማሚ በጣም እንትን ነገር ሆኖበታል ክደት ደርሶበታል በባለቤቱም በቤቷ ሰራተኛ ማለት ነው። ምክንያቱም በጣም ነው የሚያስጠላው እንደዚህ አይነት ነገር በጣም ያሳፍራል ማለት ነው። በጣም ሴትም ሆነ ወንድም ሆነ እንግዲህ ራሱ ላይ እንዲፈጠር የማይፈልገው ነገር የሰው ልጅ ላይ ባያደርግ ባይፈጠር መልካም ነውና አንዳንድ ጊዜ ራሳችን ላይ እንዳይደረግ የሚያስጠላን በህይወታችን ውስጥ እንዳይፈጠር የሚያስጠላን ነገር የሰው ህይወት ውስጥም እንዳይፈጠር ያለ መድረክ መቆጠብ አለብን ማለት ነው። ምክንያቱም ያስጠላል አንድ ሰው ላይ ሲደርስ ያ ነገር ወይዘሮ መድኃኒት እንግዲህ ቤቱን አበጣብጣ ምን ለማድረግ እንደፈለገች ራሱ አይታወቅም። ኤቴ ላይ እየተጫወትክባት ነው፣ ኤቴ እየሸወድካት እያታለልካት እየተጫወትክባት ነው እያለች እንግዲህ ወይዘሮ መድኃኒት አቶ ደረጀ ሰላም አሳጥታለች ማለት ነው። አቶ ደረጀ እንግዲህ እሷ ሄዳልኝ በተገላገልኩ እያለ ነው የሚገኘው በዚህ ሰዓት። እሷ ደግሞ ይሄን ነገር ሳልናገር አልሄድም ብላ ሙጭጭ ብላለች ማለት ነው። በጣም ግራ የሚያጋባ ጊዜ ላይ ደርሷል እንግዲህ አቶ ደረጀ። እሷ ናት አሁን እንደዚህ ሰላም እየነሳች የምትገኘው ቤቱን በሙሉ ማለት ነው። ወይዘሮ መድኃኒት እንግዲህ ቤቱን እያመሰች ትገኛለች። ነገሮቹን እንደ አዲስ ታንስታለች። አሁንም እንግዲህ አቶ ደረጀ እሷ ሳትናገር ከማሚ እሱ ብትሰማ ማሚ ከአቶ ደረጀ ብትሰማ ነበረ የሚሻለው ማለት ነው። ነገር ግን እንግዲህ ወይዘሮ መድኃኒት ቆርጣ ተነስታለች። አሁንም ቤቱንም ለመበጥበጥ እንግዲህ ማሚ በጣም ይከፋታል አሁን ከአቶ ደረጀ ሳይሆን ከመድኃኒት ከሰማች ማለት ነው። ምክንያቱም ወይዘሮ መድኃኒት እንግዲህ ቆርጣ ተነስታለች። ይሄን ነገር ኤቴ መስማት አለበት። በኤቴ እየተጫወትክ ነው፣ ኤቴ ላይ እየተጫወትክ ነው፣ ህይወቷ ላይ እየተጫወትክ ነው። አንተ ከሰራተኛ እየወለድክ እሷ ምንም የምታውቀው ታሪክ የለም። ይሄንንማ ጉድ መስማት አለበት። ስትቀር ትቀራለህ፣ ከኤቴ አትበልጥልኝም በማለት እንግዲህ ብዙ ነገር እየፈጠረች ትገኛለች ማለት ነው። አብኤል እንግዲህ ናታን ምንም ነገር እንዳንናገር ብሎ ደፍነው ነው የቆዩት ማለት ነው። አብኤል አሁን ሁለተኛ የተወለደ ልጁም የአቶ ደረጀ መሆኑን ሲሰማ አቶ ደረጀ ላይ እንዳትቀየር ነው እኔ የተጠረጠርኩት ማለት ነው። ምክንያቱም በጣም ከባድ ነውና ለአቶ ደረጀ ምንም ነገር ሳትናገር ሁሉም ነገር ተዳፍኖ እንዲቀመጥ ማድረግ አለብህ እየነበረ ናታን ማለት ነው። ማሚ ይሄ ስትሰማ በጣም እንደምትጎዳ በጣም እንደምትሰበር እርግጠኛ ነኝ ማለት ነው። ምክንያቱም
አንድ ሴት እንግዲህ ትዳር ይዛ እስከ ኖረች ድረስ ባሉ ታማኝ ባለ ትዳሩ ታማኝ እስካልሆነላት ድረስ እሱ ከሌላ ሴት ጋር ወደ ወዲህ የሚገላታ የሚቦጫረቅ ከሆነ ከባድ ነውና ማንኛውም ሴት እንዲደረግበት የማትፈልገውን ነገር ነው እንግዲህ መድኃኒት እያደረገች የምትገኘው። በአንድ ጎን ደግሞ እነሱ በድራማ መልክም ይዞ ቢመጡልን እንግዲህ አቶ ደረጀ ያደረገ ነገር ጥሩ አይደለም ማለት ነው። መድኃኒት እንግዲህ ኤቴ መስማት አለበት። ኤቴ ላይ እየተደረገ ያለው ነገር በጣም ነው የሚደብረው በማለት ነው እንግዲህ ይሄን እየፈጠረች የምትገኘው። ነገር ግን በአንድ ጎኑ ስናስበው መድኃኒት ትክክል ናት። ማሚ ግዴታ መስማት አለበት ባላ ሁለት ልጅ ከውጭ እንደወለደ ይሄን ማወቅ ግዴታም አለባት ማለት ነው። ምክንያቱም ራሷ ሰምታ አቶ ደረጀ ቢነግራት መልካም ነበረ። እሱ ነግሯት ራሷ የምትወስነውን ነገር እንድትወስነው ከራሱ መስማት ነበረበት። ነገር ግን እሱ ደግሞ ይሄን ማድረግ አልቻለም። በጣም አስቸጋሪ ነው ማለት ነው። አቶ ደረጀ ነገሮችን ሁሉ ደፍፍን አድርጎ ለመቀመጥ ነው የሚፈልገው። እንግዲህ ወይዘሮ መድኃኒት እንግዲህ ሁሉም ነገር ዛሬ መስማት አለብሽ ብላ እንግዲህ ወደ ክፍሏ ገብታ አንድ ደቂቃ ሰጥተሽኝ እንድታዳምጪኝ እፈልጋለሁ ብላታለች ለማሚ ማለት ነው። ማሚ እኔ ምንም ካንቺ መስማት አልፈልግም፣ እንድትወጪልኝ ብቻ ነው የምፈልገው